አንተ ጨንጓራሪት ማለት ነው። አንተ ግማታም ግማታም ማለት ነው። በአማርኛ ነው። አንተ ስራ የለህም እንዴ? አንተ ዝንጆሮ ስራዬን እኮ እየነገርኩሽ ነው። አንተ ዝንጆሮ ምን አባክ ስራ ነው? አንተ ምን አባክ ነው ስራ? እያስጠነቀቅኩሽ ነው። ተሳዳቢነት ግማታም ጥንብ ማለት ነው። አንተ እኛን መተቸት አትችልም። አንተ ጥንብ እንደው ባለህበት አላህ የና አለክ በረክታላ። ስምህን ቀይረው። እሺ በመጀመሪያ ስምህን ቀይረው። አንተ እስላም ስለተለመጠመጥክ ስለለመንከው ላንተ አይራራ። ቀን ጠብቆ ከኋላ ነው የሚወቀው። ልክ ነኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሌላኛው እዚሁ አዲስ አበባ ጉለሌ መቃብር የተገኘ አንድ ቀብር ነው። ይሄም በዚህ መልኩ ሟች እጃችንን ስናስገባለት ይጨብጠናል ብለው ያምናሉ። እጃቸውን በዚህ ቀዳዳ ይሰጡላል። የመሐመድ መቃብር ውስጥ እኮ እንደዚህ ቀዳዳ አለች እኮ። ዑመር አቡበከርና የመሐመድ መቃብር ውስጥ ምን ቀዳዳ ሰርተውለታል እጃቸው የሚጨብጡበት እና አሰላም አለይኩም ሲል ማለይኩም ሰላም ድገው ይላል። እና ይሄ ነገር ያስቀኛል። ሰላም ኦኬ፣ ቀጥል። ሰላም አንዴ ቆይ ትቀጥላለህ። ያ እቺ ጥያቄ ነበረኝ። ጥልቅ ነው። ወደ ውስጥ እጃቸውን ይሰዱለታል። እዩት ጉድጓዱ ምን ያህል ጥልቅ እንደሆነ። ነጭ ሰንደል ያጨሳሉ። ጫት እንዲያስቀምጡለታል። ሟቹ ጫት ያስቀምጡለታል መቃብሩ በር ላይ። የሚጨብጣቸው ከሆነ ጫቷን ይወስዳታል ማለት ነው። እንዲህ ቅምጫ ሰንደልስ እንዲያጨስ ነው። የመሐመድ ደግሞ እዛው አለ ማለት ነው። እንደዚህ ያለ ምልክቷ ቀዳዳዎች ምልክት አለች። የመሐመድንም ያዝ እቻትና የመሐመድ መቃብር ቀዳዳዋ እጅ ማስገቢያዋን አያችኋት? የአቡበከርና የዑመርን ማሳያቸው። ያው እነኛም ደግሞ ያው ቀዳዳዎቹ ነው ያቸው የሳባዎቹ እጃቸውን አስገብተው ሰላም ይሉበት። ኧረ ቀልድ ጨብጠህ አለቅም ብለህ ዘኸው መውጣት ነው እንጂ በህይወት ካለ አስብ ሲጨብጥ እጅን ኦልሬዲ አልሞተም እኮ በቃ ማለት እኮ እንደዛ ከሆነ የዓለም ህዝብ እንዳለ ሙስሊም እንዲሆን ከፈለጋችሁ እጃችሁን ከታችሁ ለምን ታወጣላችሁ? ጨብጣችሁ ታለቅም ይኸው አለ ብላችሁ ማውጣት። አፍናችሁ ልገሉ ነው እንደ መቃብር ውስጥ በህይወት ያለን ሰውዬ ጫት የሚያስቀምጡለት ነገር። የኢትዮጵያኖቹ ግን እኔ ከድር አንተ ጫት ታስቀምጣለህ እንዴ? እኔ ጫት ነው ጫት ከሚያስቀምጡት አይደለም። ነጃት እርግጠኛ ነኝ ይሄንን ስታይማ እኔ አልቀበልም ነው የምትለው። ያባሾችን አግኝ አቡካኒድ ኔትወርክ መሰለኝ። እናንተ ያሰቃችሁ ነገር ለኔ ግን ዝናብ የዘነበ ስለሆነ በጣም ዋይፋይ ያስቸገረኝ ነው። ያሳቀንማ ምን መሰለሽ መለስ አድርግላት። እጃቸው መቃብር ውስጥ ከተው ይጨብጡታል አለ። መቃብር ውስጥ እንዴት ነው የሚጨብጡት? ይጨብጠናል ብለሽ ታምኛለሽ አንቺ? ማን ነው ያለው? ራምዚ። ያው ራምዚ ማን ነው? ያው እናንተው ሙስሊም ወንድምሽ የዋብያ አቀንቃይ ነው። ሙስሊም ወንድሜ ሁሉ የተናገረውን አምናለሁ እንዴ? ኦኬ እሺ። እቺ ቀዳዳዋ መቃብሯ ምንድነው ጥቅሟ? ሰንደል ጫት ለምን ያስቀመጡት መቃብሯ ላይ? ጫት ነበር ሲጀመር በረሱል ጊዜ። ለምን እንደዛ ተሰራን? ጫት ነበር ያኔማ ዋናው ፖይንታችንም አይደለም። ባይዘይ መቃብርም እንደዚህ ከመሬት ከፍ አድርጎ ሐውልት መስራትም ክልክል ነው። የመሐመድን መቃብር አሳያት እንዴት አሸብርቀው አሳምረው እንደሰሩት ክልክል ነው። ከመቃብር ከመሬት ከምድር ማለት የለበትም ነው የሚለው። ከምድር ማለት ከሌለበት ሐውልት ራሱ መስራት የተጠላ ነው ማለት ነው። አስለምታት መቃብር ነው ይሄ። አሁን ለምሳሌ እሺ እየሰማ ነው በረካቱ። ይህ የምትመለከቱት ቀብር የወልይ ቀብር ነው ብለው እንደዚህ ገንብተውታል። ከኔ ቁመት በላይ ማለት ነው። ከቁመቴ የትና የት ከፍ ይላል። ቀብር በዚህ መልኩ እንዲገነባ እስልምና በፍጹም አላዘዘም። ከዛም የከፋው ቀብሩ መካከል
እንደዚህ ሽንቁር በመክፈት የተለያዩ ነዶችን፣ ሰንደሎችን ያጨሳሉ። እንዲሁም ሳንቲም እዚህ ውስጥ ይወረውራሉ። እነዚህ የሞቱ ሰዎችን ደርሱልኝ፣ ቢያደርጉልኝ እንዳይቸግረው ነው ሳንቲም ይወረውሩለት። ለምን ኢትዮጵያኖቹን ይቃወማል? ሳውዲ ይኸው በመዲናው ያለው መቃብር ላይ ደግሞ መስጊድ አልነበዊያ ላይ አይ ቲንክ ምን መስጊድ ነበር የሚባለው? ያ ልክ ነህ። መስጊድ አልነበዊያ ዳር ላይ የተሰራ ነው። ያ እዚህ ደግሞ የሙሐመድ መቃብር ላይ ቀዳዳ ተበጅቶለታል። ይህንን ለምን አይቃወምም? ሙስሊም የኢትዮጵያ ዋብያ ሙስሊሞች እዚህ ኢትዮጵያ ያሉትን አባሾችን ለምን ትቃወማላቸው? መዲና ያለውም መስጊድ አልነበዊያ ላይ ይሄው የሙሐመድ የአቡበከር የዑመር መቃብር ይሄው ቀዳዳ ተበጅቶለት እንደውም በአማረ ሁኔታ አሳምረው መስጊድ ውስጥ ሰርተውታል። እጃቸው ማስገቡበት ቀዳዳ ሰርተዋል። በአማረ ሁኔታ ሰሩት ነው ሐሳብህ? ኦኬ ቀድም መሰለኝ የምትለው እዚህ ላይ ሐሳቤ ምን መሰለሽ? ኦኬ ይሄ መስጊድ ምን ይባላል? የሙሐመድ መቃብር ያለበት ልመልስልህና ማለት ነው። እናንተ ኢየሱስ ክርስቶስን ማን ነው ተሰቀለ ብላችሁ ፎቶውን አምጥታችሁ የምታመልኩት? ከየት አምጥታችሁ ነው ሲባል ሰው የሚወደውን አንዱ ምንድነው የመለሰልኝ? እንዳንተ ተመሳሳይ ሰው የሚወደውን አሳምሮ ነው የሚስለው እንጂ ኢየሱስ አይደለም አላችሁ። የኛም ረሱልን የሚወዱ ተከታዮቻቸው አስቂጠው መቃብሩን ቢሰሩት ችግር ያመጣል ብለህ ታስባለህ? ታንኪዩ። በመጀመሪያ ደረጃ ይሄ መስጊድ ሄደሽ ጎብኝተሽ ታውቂያለሽ? መስጊድ አልነበዊያ እኔማ በምን እድል ሄጄ አየዋለሁ። እናቴ ነብይሽ ስለዚህ ጉዳይ ምን እንዳለ ታውቂያለሽ? ምን አለ? እስኪ ንገረኝ። ኢትዮጵያኖችን ለመሳደብ ነብይሽ እንደዚህ አለ። ኢትዮጵያኖች ከፍጡራን ሁሉ መጥፎ ናቸው አለ። ምክንያት ሲባል ሰው ሲሞትባቸው እላዩ ላይ ማምለኪያ ቤተክርስቲያን ይሰሩና እዛ እንትን ያስጌጡታል አለ። እነሱ ከፍጡራን ሁሉ መጥፎ ናቸው። አዲሱን አዘጋጅልኝ ክርስቲያን ከፍጡራን ሁሉ መጥፎ ናቸው አለ። ምን ይሰሩበታል? ቤተክርስቲያን ስለሚሰሩበት ከዛ ስለሚያስጌጡት አለ። የነብይሽ መቃብር ይኸው እንደዚህ አጊጦ መስጊድ ሆኗል። ሐዲስሽ ይኸው ዲና ማራየሹ ከዛ ሐዲሱን አንብበው አሳየኝ። ሐዲሱን አንብበላ አሳየኝ የሚለውን አንብበላ ሐዲሱን ላንብበው ሲኒ አረብኛውን አርግለት። እሺ حدثنا محمد قال أخبرنا عبدة عن هشام ابن عروة عن أبيه عن عائشة أن أم سلمة ذكرت لرسول الله صلى الله عليه وسلم كنيسة رأتها بأرض الحبشة يقال لها مارية فذكرت له ما رأيت فيها من سور وقال رسول الله صلى الله عليه وسلم أولئك قوم إذا مات فيهم العبد صالح أو رجل صالح بنوا على قبره مسجدا وصوروا فيه تلك الصورة أولئك شرار خلق عبد الله. ይህ ሐዲስ የማን ነው? የትኛው ኪታብ ላይ ነው የሚገኘው? ቡኻሪ ነው። ተርጉመው እስኪ ቅድሚያ ምን ይላል? ማን የዘገበው? በመቃብር ላይ ቤት መስራት መጥፎ እንደሆነ እየተናገረ ነው። መስጂድ መስራት አይደለ? ነብያችሁ ደግሞ መስጊድ ነበር አይደለ? ቤት መስራት አይቻልም አይደለ? አይቻልም። የነብዩ ሚስቶች ኡሙ ሰላማ ኢትዮጵያ ስላለው ያ ስላማረ ቤት ስነግረው ነብዩ ምን አለ? እነኚህ ከፍጡራን የተጠሉ ፍጡራን መጥፎ ናቸው አለ አይደለ? እንደዚህ የሚሰሩ የሚሰሩት መጥፎ ነው። ለነብዩ ግን ተሰርቶለታል። የሰሩለት ታዲያ ተወዳጅ ናቸው የተጠሉ? ቆይ እዚህ ጋር አሁን የተቀበሩትና የተቀበሩበት ቦታ ሀገሩ ከተማ ሆኖ ነው። ይሄ ሀገሬው ነው እያደረገው እነሱ አርጉልኝ አላሉ። 5 ቁጥር አለው እንዴ?
አገሬው ከተማ ሆኖ ነው አለ። ወደ ሳክር ትሮጣለህ። ከተማ ሆኖ ነው አለ። እኔ የምልህ እፎይ ወይ አንተ ከሞትክ በኋላ ሞት እያልኩ አይደለም፣ ይቅርታ። አንተ ከሞትክ በኋላ ያንተ ተከታዮች አንተ መቃብር ላይ የፈለጉትን ነገር ቢያሰሩ አንተ ተው አታሰሩ ማለት ትችላለህ? ሞተሃል። ጎበዝ፣ እኔ አልችልም። ነገር ግን ያንን የሚሰሩ እርሳቸው ደግሞ ስሩልኝ ማሰማ ቆይ እንነጋገር። እኔ እናንተማ አንተ ጨጓራፊት ማለት ነው። አንተ ግማታም የገማህ ግማታም ማለት ነው። በአማርኛ ነው። አንተ ስራ የለህም እንዴ? አንተ ዝንጀሮ ስራዬን እኮ እየነገርኩሽ ነው። አንተ ዝንጀሮ ምን አባክ ስራ ነው አንተ? ምን አባክ ነው ስራ? እያስጠነቀቅኩሽ ነው። ተሳዳቢነት ብሎ ግማታም ጥንብ ማለት ነው። አንተ እኛን መተቸት አትችልም። አንተ ጥንብ እንደው ባለህበት አላህ ይናልክ በረክታላ። ስምህን ቀይረው። እሺ በመጀመሪያ ስምህን ቀይረው። አንተ አስሬ ደከም ሲልሽም እፎይታ ያለሽ፣ ደስ ሲልሽም እፎይታ ያለሽ። አይ ወላሂ መቅሩህ ስምህ ራሱ መቅሩህ ደግሞ ከጎን የተቀመጠው ይሄ አንባቢ ተረጋጊና መዲና ማንበብ ስለማትችል አንተ ጥንብ ማለት ነው። አንተ ግማታም መዲና የሸተትክ ሸታት አንተን የወለደች እናት ምን አይነት ሴት ናት? ያልታደለች አፈር አባክ ብላ በረክታላ። እሺ አላይና አልክ እና ሸታታ የግማታም ልጅ ቁርአን በአማርኛ እየቀራችልኝ ግማታም አንተ ጥንብ። ይሄን አሁን አንተ ጥንብ ሰው አይደለህም አንተ ሸታታ ሽንታ። ደሳለሽ አሁን መዲና ደሳለሽ እንደዚህ በመሳደብሽ አንተ ሽንት ቤት እኮ ነህ አንተ የገማህ ፕሊዝ ማለት ራሱ ቁርአን በአማርኛ ነው። ቁርአን በአማርኛ እየቀራች ነው። አላህ ይናልህ አፈር ብላ አፈር አላህ ያስበላ። ተረጋጊ። ቆይ ኧረ መዲና ተረጋጊ። ምን አይነት ነች? በእናትህ እብድ ከጫት ቤት ነው እንደገባሽው። ዝም በል ጤነኛ ዝም በል። አእምሮሽ ይሰራል ነበር። አንተ ጥንብ ግማታም ማለት ነው። አንተ ግማታም የሸተትክ መዲና አሁን ወደ ሸታታ ወራዳ ወደ መልሱ አንተ ወራዳ ታጎን ተቀምጦ የሚያስነግር ሰው አንተ ግማታም። እስኪ እና አንብቢው መዲና ምን ይላል? ሸታታ አላረክ ለምን አባክተኛ ምን አባክ ልታወጣልና አንተ ነጀት ወንድ ትሆን ካት አትወጣም ጤነኛ ነች እንዴ መዲና? መዲና ባክሽ አንተ ሸታታ እማትወጣው ተዘላለም መዲና ባክሽ ዘላለም አንተ ተደብቀህ ነው የምትኖረው። አንተ ጥንብ ሸታታ የገማህ። ኧረ ተይ መዲና አንተ የገማህ ሸታታ። ይኸውልሽ የውጫዊ መቆሸሽ በውሃ ይጸዳል። የአይምሮ መቆሸሽ ምን ውሃ የታባክ ታገኛለህ? አሁን አንቺ አይምሮሽ ነው የቆሸሸው እኮ የታባክ ታገኛለህ? ውሃ ቆሻሻ ወላሂ ቆሻሻ ከውስጥሽ የሚወጣው የቆሸሸ ነገር በውሃ እንኳን አይጸዳም። አራም ጥንብ ትሸታለህ። ጢምህ ቅማላም የገማህ የተግማማህ ልጃው ነብዩ አመጣለው ማለት ነው። ሸራፋ አንደኛ ነብይሽ ሸራፋ ነው። ነብይሽ ቅማል አለበት። ነብይሽ በገማ ውሃ ይታጠባል። ማስረጃ ሱናን አቢ ዳውድ 67፣ ሱናን አናሳይ 327፣ ሱናን አቢ ዳውድ 3080፣ ሳሂህ ቡኻሪ 27 71 እንደዚህ አካባቢ በእነኚህ መረጃዎች ላይ ነብይሽ ያልሻቸው ሁሉ ነው። በገማ ውሃ ነው የሚታጠበው። ሰገራ በገባበት፣ የሞቱ ውሾች በተጣሉበት ነብይሽ ቅማል ነበረበት፣ ይቀመልልን ነበር ተጸጉሩ ላይ። ነብይሽ ሸራፋ ነበረ። ያልሹ ሁሉ እኔን የሚተካ እኔ የሚገልጽ ሳይሆን ነብይሽ የሚገልጽ ነው። እናመሰግናለን መዲና። እንዲህ ስታየኝ ነብዩ መስያ ነው። ጥርሴን ስታየው ሸራፋ ነው። ኦኬ ወደ ቶፒኩ እንመለስና ተወሱል ላይ በሞቱ ሰዎች ተወሱል ማለት ስለ ክርስትና መረዳት ከፈለግሽ የልብ ጆሮሽን ክፈችና ስሚ ላስረዳሽ። እግዚአብሔር አዳምን ፈጠረ እንላለን እኛ አስቀድመን። መጽሐፍ ቅዱስ ነው የሚናገረው። አዳምን ከፈጠረው በኋላ አዳም ያልተፈቀደለትን ዕፅ በልቶ እግዚአብሔርን የሚያህል ጌታ ገነትን የሚያህል ቦታ አጣ። ከገነት ተባረረ ማለት ነው። ከገነት ሲወጣ የማይወሰን መለኮት
በሚወሰን ስጋ ከ80 አሃዱ መጻሕፍት አንዱ በሆነው በመጽሐፈ ቀለሜንጦስ በሐሙስ ዕለት ወበመንፈቃ ለዕለት ተወለደ ሞለት ተወለትከ ወእድህኩ እስተመርህከ ወእትቤት ዘወከ በመስቀልየ ወበሞቴ ብሎ ቃል ገባለት። 5 ቀን ተኩል ሲፈጸም ከልጅ ልጅ ተወልጀ ብሎ ተናገረ ማለት ነው። አንደኛ ጴጥሮስ በጌታ ሚውት አድርጊና በጌታ አንድ ቀን ወይም በእኛ 1000 ዓመት በጌታ አንድ ቀን መሆኑን ተናግሯል። ዳዊትም ተናግሯል ማለት ነው። በመጽሐፍት በሐዲስም በብሉይም የተገለጸ ነው። ስለዚህ 5 ቀን ተኩል ማለት 5500 ዘመን ሲፈጸም ማለቱ ነው። አሁን ልብ በይና መለኮት ረቂቅ ነው፣ መለኮት ስፉህ ነው፣ መለኮት ምሉ ነው፣ መለኮት ዘላለማዊ ነው፣ መለኮት የማይበሰብስ የማይሞት ሞት የማይስማመው ነው። ማን ነው ይሄ? መለኮት ነው። ዓለማትን ሁሉ የፈጠረ ማለት ነው። መለኮት ማለት ገዢ ማለት ነው። በአማርኛ ፈጣሪ ማለት ነው፣ ጠባቂ ማለት ነው። ይህ መለኮት በፍጡር ስጋ መጥቶ ተገለጸ። ለምን በፍጡር ስጋ ተገለጸ ከተባለ ለቤዛነት፣ ለዚያ ፍጡር አስቀድሞ የሞት ሞት ትሞታለህ ብሎ ስለነገረው እንዳይገለው መሐሪ ነው፣ እንዳይምረው ደግሞ ፈራጅ ነው። ራሱን በፍጡር አካል ገለጸ ማለት ነው። በፍጡር አካል የገለጸው እግዚአብሔር ያ አስቀድሜ የነገርኩሽ ከም እስከም የሌለው ነው። የዚህን ጊዜ ተነሳ፣ በዚህን ጊዜ ያልፋል፣ በዚህን ጊዜ ይጠፋል የማይባለው መለኮት ከያለው እስከ ግን የሌለው ማለት መነሻ ያለው መዳረሻ ግን የሌለው ፍጡር ወይም ሰው በዚህን ጊዜ ይጠፋል ፈጽሞ ተብሎ አይነገርለትም። ለዘላለም እኛ ከክርስቶስ ጋር እንኖራለን የምናምነው እርሱን ነው። ስለሆነም ስጋን መጥቶ ተዋሃደ ማለት ነው። ማን የተዋሃደ? መለኮት። መለኮትና ስጋ ሲዋሃድ ኢየሱስ ተባለ። ኢየሱስ ማለት ስጋ ብቻውንም አይደለም። ኢየሱስ የተባለ የማርያም ልጅም ብቻ አይደለም፣ የአብ ልጅ ብቻም አይደለም። ኢየሱስ ያልነው የአብ ልጅ ከማርያም ሲወለድ ነው። ከእመቤታችን የተወለደው የአብ ልጅ ከአብ የተወለደው የድንግል ልጅ እርሱ ከአብ መወለዱን ሳንረሳ ከድንግል የተወለደው ከአብ የተወለደው ነው። ከአብም የተወለደው ከድንግል የተወለደው ነው ማለት ነው። ስለሆነም ኢየሱስ አልነው ማለት ነው። ይህ ኢየሱስ ማለት ባሕርየ መለኮትም ባሕርየ ሰብም ገንዘቡ የሆነ ማለት ነው። ሰው ብቻ ነህ እንዳንለው ባሕርየ መለኮት አለው። አይ መለኮት ብቻ ነህ እንዳንለው ባሕርየ ሰብ አለው። እሱ ራሱ እኮ ኢየሱስ ክርስቶስ እኛ አይደለም ይሄ የምንናገረው፣ እኔ ከአብርሃም በፊት ነበርኩ ብሎ ተናግሯል አይደል? ከአብርሃም በፊት ነበርኩ ማለት አብርሃም ቅድመ ልደተ ክርስቶስ 2300 ዓመት የነበረ ነው። ከእርሱ በፊት ነበርኩ ብሎ እየተናገረ ነው። ከአብርሃም በፊት ነበርኩ አለ በመለኮቱ 30 ዓመት ሞላው ብለን ተናገርንለት በትስብእቱ ወይም በሰውነቱ። የቀደሙ አባቶች ከሚባሉት አንዱ ቅዱስ ዮሐንስ ደግሞ ሲናገር ሕፃን ኮነ አረጋዊ ወአረጋዊኒ ኮነ ሕፃነ ይላል። ሽማግሌው ሕፃን ሆነ፣ ሕፃኑ ደግሞ ሽማግሌ ሆነ አለ። ሽማግሌው ሕፃን ሆነ ማለት ዘመን የማይቆጠርለት ዘመናትን ያሸመገለ ዘመናት የማያሸመግሉት መለኮት ሕፃን ሆነ ማለት 1 ዓመት 2 ዓመት እየተባለ በስጋ ገንዘብ ወይም በስጋን ስለተዋሃደ ተቆጠረለት ማለት ነው። ከዚያስ ደግሞ ሕፃን ኮነ አረጋዊ አለ። ሕፃኑ ደግሞ ሽማግሌ ሆነ ማለት ደግሞ 1 ዓመት 2 ዓመት እየተባለ የሚቆጠርለት ስጋ ዘመን የማይቆጠርለት መለኮትን ስለተዋሃደ ሽማግሌ ሆነ ተብሎ ተነገረለት ማለት ነው። ስለዚህ ኢየሱስ ክርስቶስን ባሰብሽ ጊዜ ስጋውን ብቻ ካሰብሽ ወደ አይምሮሽ የሚመጣ እውነት ነው 30 ዓመት 33 ዓመት 34ኛው ዓመት ላይ አይሁዶች እዛው ወግረው ገደሉት። ከድንግል ተወለደ በ34ኛው ዓመት ሞተ የሚለው ብቻ ነው የሚመጣልሽ። መለኮቱን ብቻ ካሰብሽ ደግሞ መለኮት ብቻ ከሆነ እንዴት ይያዛል? እንዴትስ ይሰቀላል? እንዴት ይደበደባል? እንዴትስ ይሞታል? የሚል ሐሳብ ይመጣብሻል። ኢየሱስን ምን ብዬ ልረዳው ካልሽኝ ባሕርየ ሰብና ባሕርየ መለኮት የተዋሃደለት ማለት ነው። እንደ ሰውነቱ ሞተ ተቀበረ እንላለን። እንደ መለኮቱ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል ተነሳ ብለን እናምናለን ማለት ነው። መጽሐፍ ቅዱስ ማቴዎስ ወንጌል ምዕራፍ 28 ተራ ቁጥር 35 ጀምረሽ ስታነቢ 27 ከ6 ሰዓት እስከ 9 ሰዓት በምድር ላይ ሁሉ ጨለማ ሆነ ይላል። በዓለም ታሪክ በቀን 1 ሚሊዮን ሰው እንኳን ቢሰቀል ከ6 ሰዓት እስከ 9 ሰዓት ጨለማ ሆነ የሚል ጽሑፍ የለም። ሰው ስለሆነ ተሰቀለ አለ። አምላክ ስለሆነ ደግሞ ፀሐይ ብርሃኗን ነሳች፣ ከዋክብት ረገፉ፣ ጨረቃ ደግሞ ደም ሆነች ተብሎ ተነገረለት ማለት ነው። ኢየሱስ ክርስቶስ ምን ብዬ ልረዳው ካልሽኝ የቀደመ ቀዳማዊ ነው የሚል ጽሑፍ ስታገኝ በመለኮቱ ቀዳማዊ ስለሆነ ብለሽ አንብቢ።
ዳህራዊ የሆነ ጽሑፍ ስታገኝ ደግሞ በትስብእቱ በሰውነቱ የዛሬ 2000 ዓመት ከድንግል የተወለደ መሆኑን አስቢ። የማይታየው ረቂቅ ዘላለማዊ መለኮት በሚታይ የማይወሰነው መለኮት በሚወሰን ስጋ ከድንግል ተገለጸ ማለት ነው። በምሳሌ ላስረዳሽ። ለምሳሌ ፀሐይ አለች አይደል? ብርሃን ደግሞ አለ፣ መሬት ላይ ይመጣል። ብርሃኑ መሬት ላይ ይመጣል። ብርሃኑ ከፀሐይ ሳይለይ መጥቶ መሬት በእኛ ቤት ላይ ስለገባ መሬት ላይ ስላየ ነው። ከዚያ ተለይቶ ነው ወይ የመጣ አይደለም። ብርሃኑ ከፀሐይ ከክበቡ ሳይለይ መጥቶ ብርሃኑ ከኛ እንዳለ ሁሉ እኛ እንደምንጠቀምበት ሁሉ ከክበቡ ሳይለይ ከባህሪ አባቱ ከባህሪ ሕይወቱ ከመንፈስ ቅዱስ ሳይለይ ወይም ከግዛቱ ከመለኮትነቱ ሳይለይ መጥቶ በስጋ ተገለጸ ማለት ነው። አንቺ ራስሽ ማው የምትናገሪውን ጻፊው ብልሽ ትጽፊዋለሽ። የምትጽፊው ጽሑፍ ግን በጣም ይገርምሻል። ከአንደበትሽ ከውስጥሽ ከልብሽ ተፍቆ ሳይጠፋ በስክሪፕቶ ስትጽፊው በወረቀት ይታያል። በወረቀት ስለታየ ከልብሽ አልጠፋም፣ ከልብሽ ስላልጠፋ በወረቀት አልታይም አይልም። ከሰማይ ስላለ በምድር አልታይም አላለም። በምድር ስለታየ ከሰማይ አልጠፋም። አንቺ በፍጡር ሐሳብ ያሰብሽው በልብሽ ያለው ቃል በጽሑፍ ከታየ በጽሑፍ የጻፍሽው ቃል ደግሞ በልብሽ ከተቀመጠ ስለዚህ እግዚአብሔር እንደ ሰውነቱ በማህፀኗና በመቃብር እንደ አምላክነቱ በሰማይ በኪሩቤል ጀርባ ይኖራል። መለኮትን በሱ ልክ መረዳት ነው። ኢየሱስ ክርስቶስ በቅድምና ነበርኩ ያለ በመለኮቱ ነው። አሁን እያየነው ያለነው ደግሞ በትስብእቱ ነው ማለት ነው። እንደሚገባሽ ተስፋ እያደረኩ ሰዓት ለመቆጠብ ላቁም። ኦኬ፣ ቃልዮት ያሰማልን እና መስለይም ሴቶች በተቻላችሁ መጠን ባሌ እንደዚህ ፍቅረኛ እንደዚህ ብላችሁ ቴክስት አድክምም ስለሆነ እና ፍቅረኛ እንደዚህ ያለኝ ሙስሊም ነው ምናምን የምትሉኝ ማለት እንደ ቆሻሻ ስለምቆጥራችሁ በተቻላችሁ መጠን እንዳልኩልኝ። በጣም ብዙ ሙስሊሞች ወደ ክርስትና መምጣት የሚችሉ እያሉ ከእናንተ ጋር ጊዜ መግደል ስለማልፈልግ ማለት ነው። ጊዜ መግደል የሚፈልጉ ካሉ ለነሱ ላኩላቸው። እኔ ፐርሰናሊ አይቻልም ብዬ ማመን ስለሆነ ማለት ነው። የራስን ቀድመ ማወቅ መማር ጤናማ ነው ብዬ ስለማመን ዝም ብለህ ተንዘላዝለህ ትገባበትን ተገባሽበት በኋላ እንደዚህ እባክህ ታደገኝ የሚል ቴክስቶች በተቻላችሁ መጠን አትላኩ። በጣም ስለምደብሩኝ እንደዛ ስለኩ ማለት ነው። በጣም ስለምንቃችሁ ማለት ነው። በጣም ስለምንጸየፋችሁ ማለት ነው። አስቀድመሽ አምላክሽን ካሳልፈሽ ማይሆን ጋር ከተባበርሽ በኋላ እኔን እርዳታ መጠየቅ የገባሽበት እዛው ተወጪው እንጂ ምን አገባኝ እኔ እዛው እንደገባሽ ውጪው እንጂ ማንተም ቦጫረቅ ያለሽ አስቀድመሽ በጣም ብዙ ሙስሊሞች የሚመጡ አሉ። ለነሱ እንኳን አቅም ጊዜ የለንም እንኳን ከእናንተ ጋር ጊዜ የምንገልበት ማለት ነው። ስለዚህ እንደዛ ነው። እንደዛ ስለሆነ ማናችሁም ማወቅ አስቀድሞ የራሳችሁን ዝም ብሎ እንደ በግ መመራት አይደለም። ስዘል ስከር ትኖርና ከዛ በኋላ አዲስ እንትን እንደተገለጠለት መሳደብ እንደዚህ ማድረግ ምናምን ጤናማ አይደለም። ማወቅ ይቀድማል። ቅድሚያ የራሳችሁን ጠንቅቃችሁ ምን አላውቃችኋል። ንግስ ስለሄደ ከበሮ ስለመጣ አይደለም። በየገዳሙም ስለዞርክ አይደለም። ጠንቅቃ የራስህን አስተምሮ ማወቅ፣ ዶግማቲክ ኢሹ የሆኑትን መለየት። አንዳንዱ አሁን ወጣው ቢልም በዶግማቲክ ነገሮች ላይ አይደለም የሚወጣው ከቤተ ክርስቲያን ዝም ብሎ በግሳንግሶች ወጥቶ ይሄ ነው ያስወጣኝ ሲል ያስቃል። እንደዚህ የሚላይች ወጣው በእንደዚህ ከዴ እንደዚህ ሲል ሰምቼ ወጣው። አትሊስት ዶግማችንን መለየት መሰረታዊ ሃይማኖታችንን ቤተክርስቲያን ምድር የምታስተምረው እኛ ሰውጡና ማስወጡ እነኚህም ማወቅ መለየት። ከዛ ወደ ምክንያቱም በፊታችን እንደሚለያይ ከሰው ወደ ሰው እንደሚለያይ የተለያየ ሊናገር ይችላል። ከዶግማ ውጭ ያሉትን በዶግማ ላይ አንለያይም፣ ተመሳሳይ አቋም አለን። ነገር ግን ኖርማል ዝም ብሎ ለማስተማር አስተምሮቱ እንዲያምርለት ሲል እኔም ማለት ነው እኔንም ጨምሮ እንዲያምርልን ስንል የምንናገራቸው ነገሮች ስህተቶች ሊመጡ ይችላሉ። ከብረት ዝገብ ከሰው ስህተት አይታጣም ስለሚባል ማለት ነው። በስብከቶቻችን ላይ የሚነገሩ ስህተቶች ከቤተክርስቲያን ሊያወጡን አይችሉም ማለት ነው። የሃይማኖቱ መሰረት ናቸው አይደሉም የሚለው መታየት ስላለበት
ዝም ብሎ የሆነ ነገር የሆነ መጽሐፍ ላይ ስለተጻፈም ያ ዶግማ ነው ማለት አይደለም። ዝም ብሎ የሆነ መጽሐፍ ላይ የሆነ ነገር ስላገኘ ትርጓሜው ሳታይ ዝም ብሎ የሆነ ነገር አንድ ቦታ ላይ ያነበብክ ማለት እንደዛ ነው በቃ። ስለዚህ በዚህ እንደዚህ ነው ነው አይደለም። ምንድነው ትርጓሜው? ከየት ነው የመጣው የሚለው መታየት ስላለበት ምናልባት አንተ ያልተረዳኸው ሌላው ይተረዳዋል። እኔ ያልገቡኝ በጣም ብዙ ነገሮች ይኖራሉ። ከኔ የተሻለ የገባው ደግሞ ያንን ፓርት ላይ ብዙ ሰው አለ። ጊዜ ሳገኝ እሱን ጠይቃለሁ። ጊዜ ስታገኙ እናንተም እንደዛ ታደርጋላችሁ ማለት ነው። እንደዛ ማድረግ መልመድ አለባችሁ። የሆነ ፖይንት እናንተ አልገባችሁም ማለት ያላችሁበት ስህተት ነው ማለት አይደለም። አላወቃችሁትም ማለት ሌላው አያውቀውም ማለት አይደለም። እናንተ ስላላወቃችሁት ሌላው አያውቅም ማለት አይደለም። እኛ እንዲህ ስንቀባጠር ከስር ነው ጥጥት አድርገውት ሐዲስ ኪዳንን በቀላሉ በቃላቸው የሚደግሙ አሉ። ይሄንን ታውቃላችሁ? ሐዲስ ኪዳንን በቃላቸው የሚደግሙት አሉ። ሸምድደውት በጭንቅላታቸው